ሰላም ልጽቋችሁ ውድ የስፖርት ቻናል ቤተሰቦች የሳቱ መረጃ ይዘናል። ሶስት የዝውውር ወሳኝ መረጃዎችና እንደዚሁም አንድ አሳዛኝ ታሪክ አለ። እነሱን እነግራችኋለሁ። ቪኒሺየስ ጁኒየር በሪያል ማድሪድ ቤት መቆየቱ ተረጋግጧል። ይፋም ማድረግ ብቻ ነው የቀረው ተብሏል። ያን ዲያመንዲም እንደዚሁ በሪያል ማድሪድ ቤት መቀላቀሉ ይፋ ሆኗል። ከዚህ ጋር በተገናኘ ግን አሳዛኝ የሆነ ክስተት በህይወቱ አጋጥሞታል። ምንድን የገጠመው የምንመለከተው ይሆናል። እንደዚሁ ማንቸስተር ዩናይትድም ወጣት ተጫዋች ማስፈረሙን ይፋ ማድረጉን የተነገረው፣ ስለሱም ማጠር ያለ መረጃ ካፍላችኋለሁ። እነዚህና ሌሎች መረጃዎች የምናካትት ይሆናል። ሰብስክራይብ አድርጋችሁ ጀምር። ቅድሚያ የምንመለከተው ቪኒሺየስ ጁኒየርን በተመለከተ ተረጋግጧል። ሙሉ በሪያል ማድሪድ እንደሚቆይ ይፋ መሆኑ የተነገረው እንግዲህ በበርናቦ ስምምነት አመት ብቻ ትንሽ ነው። ቪኒሺየስ ሪያል ማድሪድ ብራዚላዊውን የፊት መስመር ተሰላፊ ቪኒሺየስ ጁኒየር ኮንትራት ማራዘማቸውን ይፋ አድርገዋል። ቪኒሺየስ ጁኒየር በሪያል ማድሪድ ቤት እስከ 2032 የሚያቆየውን የ6 ዓመት ኮንትራት ፈርሟል። ቪኒሺየስ ጁኒየር በኢንስታግራም ማህበራዊ ትስስር ገጹ ላይ በቦርናቦ 8 ዓመት በጣም ትንሽ ነው ሲል እንደዚሁ ሀሳቡን ጽፏል ማለት ነው። እንግዲህ ለሚመጡት 8 ዓመታት በበርናቦ ይቆያል ማለት ነው። እንግዲህ ቪኒሺየስ ጁኒየር ያልተጠበቀ ብዙዎች ያልጠበቁትን ፊርማ ነው የፈረመው። ወደ አርሰናል ይመጣል ሲሉ በርካቶች በጉጉት የሚጠብቁት የነበረው ቪኒሺየስ ጁኒየር ለ8 ዓመት ያክል እንግዲህ ፈርሞ ብዙዎችን እንግዲህ አስደንግጧል ማለት ነው። ሌላኛው መረጃችን የሚሆነው ከሱ ጋር በተገናኘ ቪኒሺየስ ጁኒየር ውሉን ለማራዘም መስማማቱ ነው የተነገረው። ሎስ ብላንኮ ኮሮች ድርድር በኋላ እንግዲህ ከረጅም ድርድር በኋላ የተሻለ ክፍያ በማቅረብ ተጫዋቹን ውል ለማራዘም እንግዲህ 8 ዓመት እንዲቆይ አስገድዶታል ነው እየተባለው። ዩናይትድ ወጣቱን ተጫዋች አስፈርሟል። ማንቸስተር ዩናይትድ ኮሎምቢያዊውን ወጣት ተከላካይ አማካይ ክርስቲያን ኦርማቸውን የተነገረው። እናም ተጫዋቹ አሁን ላይ 18 ዓመት እንደሆነም ጭምር ይፋ ሆኗል። ሞሪኒዮ ቪኒሺየስ እንዲቆይ ከፍተኛ ግፊት ማድረጋቸውም ጭምር የደረሰን መረጃ ያሳያል። አሰልጣኙ በተጨማሪም ማራዘሚያውን ንግግር ላይ ትልቅ ሚና መጫወታቸውም ጭምር ነው የተነገረው እና ቪኒሺየስ እንዲቆይ አስተዋጽኦ አበርክቷል ተብሏል። ሌላኛው ጉዳይ ለገንዘብ ግድ የለኝም እህቴ ልክ መሆኗን ማረጋገጥ ብቻ ነው ፍላጎቴ ሲል ያን ዲያሜንዲ ይፋ አድርጓል። ሪያል ማድሪድ የተቀላቀለው ያን ዲዮማንዲ በቅርቡ አሳዛኝ የህይወት ታሪክ እንዳሳለፈ ይፋ ተደርጓል። የዲያመንዲ በእግር ኳስ ህይወቱ ፈላጊ አጥቶ ተስፋ ቢቆርጥም በታናሽ እህቱ እርዳታ መቀጠሉን ነው የተናገረው። ሁሉም ፊቱን ሲያዞርበት እህቱ ታላቅ ተጫዋች ትሆናለህ በሚል ተስፋ ሰጥታ እዚህ አደርሰዋለች ነው እንግዲህ በህይወቱ ይህንን ያነሳል። ይሁን እንጂ ታናሽ እህቱ በ15 ዓመቷ ተመርዛ ህይወቷ ማለፉ ትልቅ ጠባሳ ጥሎብኛል ሲል እንደዚሁ ተናግሯል። ዲዮማንዲም ለእህቱ አንቺ ትክክል እንደሆንሽ አረጋግጣለሁ፣ ባይሆንልኝ እንኳን ሞክሬ እሞታለሁ ሲል ቃል ገብቶላት እንደነበረ ነው ይህንን የገለጸው። አሁን ላይ እህቱ በእሱ ላይ ያላት እምነት ፍሬ አፍርቶ ታላቅ ክለብ ሪያል ማድሪድ የተቀላቀለው ዲዮማንዴ ለገንዘብ ግድ የለኝም ሲል ገልጿል። ትልቅ ቤት ወይም ውድ መኪና ግድ አይሰጠኝም ያለው ዲዮማንዴ ፍላጎቴ እህቴ ልክ መሆኗን ማሳየት ነው ሲል ለብዙዎቻችን ተስፋ የሚሆን ንግግር አድርጓል የተባለው እና ብዙዎች ተናገሩበት ጉዳይ ነው። ሮድሪ ማንን ይመርጣል ተብሏል። ስፔናዊ አማካይ ሮድሪ ከሪያል ማድሪድ ይልቅ ባርሴሎናን ለመቀላቀል እንደሚመርጥ ነው እንግዲህ ለጉዳዩ ቅርበት ያላቸው የገለጹት። ባርሴሎና ተጫዋቹ እሽታ ማግኘቱን ተከትሎ ከማንቸስተር ሲቲ ጋር ንግግር መጀመሩ ነው የተነገረው። ይህ በእንዲህ እንዳለ ሪያል ማድሪድ ያንን ዲዮማንዲን መፈረሙን ተከትሎ የቡድኑ ስብስብ ሙሉ መሆኑ ተገልጿል የተባለ። ስለዚህ ሮድሪ ወደ ባርሳ ያቀናል ተብሎ የተነገረው ያን ዲያመንድ እንግዲህ በ140 ሚሊዮን ዩሮ የዝውውር ሂሳብ ወጪ ለማድሪድ እንግዲህ መፈረሙ የሚታወስ ጉዳይ ነው። ሌላው እንግዲህ የጉዳት ዜና ጋር በተገናኘ ካርሎስ
ባሌባ ጉዳት ገጥሞታል። የብራይተኑ አማካይ ካርሎስ ባሌባ በቅድመ ውድድር ዘመን ጉዳት እንዳጋጠመው ጭምር ነው የተነገረው። ሲዳማ ቡና ተጋጣሚውን አውቋል የተባለው ኢትዮጵያን ወክሎ በአፍሪካ ሻምፒዮንስ ሊግ ውድድር የሚሳተፈው ሲዳማ ቡና የቅድመ መጣሪያ ተጋጣሚውን አውቋል። በዚህ መሰረትም እንግዲህ ሲዳማ ቡና መጀመሪያ ዙር ማጣሪያ ከቻዱ ክለብ ኢግሎንስ ጋር ተደልድሏል ነው የተባለው። የመጀመሪያ ጨዋታውንም እንደዚሁ የመጀመሪያ ጨዋታውን ከነሐሴ 29 እስከ ጳጉሜ 1 2018